ምክንያት የሚሆኑ የቤተ ክርስቲያን ልጆች አሉ። የዛሬዎቹ የቤተ ክርስቲያናችን ልጆች ከሁላችን ጋራ በቅድስት ቤተ ክርስቲያን ዘወትር እየተገኙ አብረውን እያመሰገኑ እያስቀደሱ እያገለገሉ የቆዩ ልጆቻችን ናቸው። ለዛሬ ግን የክብር እንግዶች የሆነው በእኛ መካከል ይገኛሉ። ከመዘምራኑ ጋራ ከዲያቆናቱ ጋራ ከካህናቱ ጋራ አብረው ዝማሬ ምስጋና ለእግዚአብሔር ያቀርባሉ። ቤተ ክርስቲያን በእነዚህ ልጆቿ ምክንያት ደስ ይላታል። ሁላችን ካህናት ምዕመናንም በእነሱ የተነሳ እግዚአብሔር ስላደረገው ነገር ምስጋና እናቀርባለን። ዲያቆናት ቦታ ያዙ። በፊት ለፊት በኩል በዚህ የተዋሕዶ እምነታችንም ደስታዋ ነው። ካህናት ደስ ይላቸዋል፣ ምዕመናንም ደስ ይላቸዋል። በእነዚህ ልጆቻችን አሁን በሚመጡት እንግዶቻችን ምክንያት ሁላችን ደስ እንሰኛለን። የቤተ ክርስቲያናችን ልጆች ናቸው። የቤተ ክርስቲያናችን አገልጋዮች ናቸው። እግዚአብሔር ደግሞ ረዳቸው፣ ለውጤት አበቃቸው። ስለዚህ ክርስቲያኖች አሁን እንግዶች አብረን እንቀበልና ከመዘምራኑ ጋር ሆነው እነሱም እንዲዘምሩ ነው። ከዲያቆናቱ ጋር ሆነው አብረው እንዲዘምሩ ነው። ከሁላችን ጋር እግዚአብሔርን እንዲያመሰግኑ ነው እና ምንም ነገር ስታደርጉ ለጌታ ክብር አድርጉት ይላል ሐዋርያው ቅዱስ ጳውሎስ። ስትበሉም ስትጠጡም ማንኛውንም ነገር ስታደርጉ ለእግዚአብሔር ክብር አድርጉት ይላል። ለማን ክብር አድርጉት? ተናገሩ እንጂ። ለማን ክብር አድርጉት? ለእግዚአብሔር። እግዚአብሔር የማይከብርበት ነገር ሁሉ አይጠቅምም። እግዚአብሔር የሌለበት እግዚአብሔር ያልተገኘበት ነገር ሁሉ ውጤታማ አይደለም እና ምንም ነገር ስታደርጉ ለእግዚአብሔር ክብር አድርጉት ይላል እና አሁን እነዚህ ልጆቻችን ቅድም ልጆች ነው ያልኳችሁ፣ እግዚአብሔር ፈቅዶ ደግሞ ለልዩ አገልግሎት ለልዩ ስራ ያበቃቸው ወንድሞችና እህቶች ናቸው። ቅድም እንዳልኩት እነሱን በክብር ሁሉንም እንቀበላለን። ብትችሉ ቆማችሁ እየዘመራችሁ ብትቀበሏቸው በእግዚአብሔር ስም በትህትና ጠይቃለሁ። ስለማይነገር ስጦታው እግዚአብሔር ይመስገን እያልን እንዘምር። ስለማይነገር ስጦታ እግዚአብሔር ይመስገን ስንባል ስጦታ እግዚአብሔር ይመስገን ስለማይነገር ስጦታ እግዚአብሔር ይመስገን ስጦታው እግዚአብሔር ይመስገን ስለማይነገር ስጦታ እግዚአብሔር ይመስገን ችል ያዳነን አምላክ ስንጓዝ ማዕበሉን አቋርጠን ስለማይነገር ስጦታው እግዚአብሔር ይመስገን ስለማይነገር ስጦታው እግዚአብሔር ይመስገን ችል ያዳነን አምላክ ስንጓዝ ማዕበሉን አቋርጠን ስለማይነገር ስጦታው እግዚአብሔር ይመስገን የሕይወት እስትንፋስ ዘራብን ሕያው እንድንሆን ይህን ላደረገ አምላካችን እግዚአብሔር ይመስገን ስለማይነገር ስጦታ እግዚአብሔር ይመስገን ስለማይነገር
ስጦታው እግዚአብሔር ይመስገን። ይበቃናል። እንቀጥላለን ዝማሬውን። ተቀበሏቸው። አሁንም እየገቡ ነው ያሉት። እነዚህ ሁሉ ልጆቻችን ቀደም እንደገለጽኩላችሁ የሁላችን ልጆች፣ ቤተክርስቲያናችን ልጆች፣ አገልጋዮች፣ አባላት ናቸው። እግዚአብሔር ፈቅዶ ለትምህርት ለእውቀት ወደዚህ መጡ። ከኛ ጋር ሆነው ትምህርታቸውን እየተማሩ ቤተክርስቲያንን ደግሞ ደጅ እየጠኑ ቆዩ። 25 የሚሆኑ ዶክተሮች በአንድ ቀን ተመርቀው አይታችኋል። ዋሹ ዩኒቨርሲቲ በእውነት በጣም አስገራሚ ነው። በጣም የተለየ እግዚአብሔር በእውነቱ እላቸዋለሁ። ደግሞስ በብዙ ማዕረግ በብዙ ክብር የተባረኩ ልጆቻችን ናቸው። በዕለቱ በዛው በዩኒቨርሲቲው እግዚአብሔር ፈቅዶን የዛ ነበርኩ። ትልቁን ማዕረግ ትልቁን ውጤት በማምጣት ንግግሩን መልእክቱን ሁሉ ያስተላለፉት የቤተ ክርስቲያናችን የእኛ ልጆች ናቸው። እዚህ ካሉት መካከል ይሄ ማለት የሚሰጠን ስሜት ምናልባት አይታችኋል። ሰው ኳስ ሲጫወት አገራችሁ ተጫዋች ስትሆን ሩጫ በሚኖር ጊዜ የሀገራችሁ ሯጭ የሚሮጥ ሲሆን አብራችሁ ትሮጣላችሁ፣ አብራችሁ እንትን ውስጥ ትገባላችሁ። እውነት እላችኋለሁ ልክ እንደዛ ያህል ተሰማኝ። እኔ አነባሁ የዛ ቀን ደስ አለኝ በጣም እና እግዚአብሔር ይመስገን። አሁን ሌሎችም አሉን ተመራቂዎች በእኛው ደግሞ ያሉት በአገልጋዮቻችን የታሉ እዚህ መካከል የሊቀ ዲያቆናት ኪዳኑ ባለቤትም ያው ማስተርሷን በስውር ሰርታ ትናንት ማታ ተመረቀች። የሰበካ ጉባኤያችን አባል የሁል ጊዜ አገልጋያችን የዶክተር መስፍንም ባለቤት ደግሞ ወለተ ማርያም የታለ እሷም ተመርቃ ከነ ልጆቿ ያው ትናንት አይታችኋል። ከነ ልጆቿ ሁለት ልጆቿን አንዱን በሕግ ወደፊት ጠበቃ ካስፈለገ ለቤተክርስቲያናችንም ለእናንተም ከኛው መካከል አፍርተናል። እግዚአብሔር ይመስገን። ከነ ልጆቿ ነው እሷም የተመረቀችው። አሁን የሁሉ ዶክተር፣ የሁሉ ሐኪም፣ የሁሉ ጥበበኛ እግዚአብሔር ፈቅዶ ሌሎችም ስላልተመቻቸው ቀደም ብለውም ፕሮግራም ይዘው ወደ ሌላ ስቴት ስለሄዱ ነው እንጂ እጅግ በርካታ ናቸው። እነዚህ ሁሉ ልጆቻችን እንዲያው በተቻለ መጠን ልባቸውን አስቀርተን አካላቸውን ነው የምንሸኘው። እውነት አሰብ ልባቸው የቤተ ክርስቲያን ነው። በቃ ልባቸው ከኛ ጋር ይቀራል፣ ፍቅራቸው ከኛ ጋር ይቀራል። አዎ ሕይወታቸው ናት ቤተ ክርስቲያን። በኋላ አንዳንድ ሰዓት ያህል ደቂቃ አንዳንድ ሰዓት እንዲናገሩ ለአንድ ሁለት ዕድል እንሰጣለን። ለእነሱ ያልተሰጠ ለማ ይሆናል። አንዳንድ ሰዓት ይበዛል፣ ያንሳቸዋል። ካነሰች ጨምርላቸዋለን። የተማሩ ስለሆነ እነሱ ሰዓቱን ያውቁታል። እና በእውነት እግዚአብሔር ይመስገን። እንኳን ደስ አላችሁ። ይመጣሉ ብለን ነበር እነ ወለተ ማርያም እና ልጆቿም አብረውን ሂሩተ ሥላሴ አለች ብዬ ተስፋ ነው። አዎ ይኸው ደግሞ ልጃችንም እዚሁ ያስተማርናት እሷም ይኸው ተመርቃላችሁ። ባለፈው ታስታውሱ ይሆናል ብዙዎቻችሁ እደጊ ተመንደጊ ያልናት ከጎኗ ቆመን እንድትማር በጸሎትም በሐሳብም በገንዘብም በእውነት የተባበራችኋት ይኸው ልጃችንም ተመርቃ እዚህ መካከላችን የእኛ ዶክተሮች የት ሄዱ ዛሬ? የሁሉ ዶክተር ሲበዛ እነሱ ጠፉ። ሪታይርመንት ጡረታ ወጡ እንደ ድሮዎቹ። ዶክተር መስፍን አሉ። ያው ባለቤቱን ማምጣት ነበረበት። እስኪ እግዚአብሔር ከኛ ጋር ይሁን። ወለተ ማርያም እንግዲህ ያው ጋዋኑ ስላልመጣ ነው ማለት ነው። ወይም እሺ ወደዚህ ትጠሪያለሽ፣ አብረሽ ትዘምሪያለሽ። ዛሬ ያልዘመረች መቼ ልዘምር ነው? ትላንት ዘምር ያለችል ነበር። ዛሬ አብረን ነው እግዚአብሔር ዛሬ የምናመሰግነው። እድል ልስጥና ወደ ወረቡ እንሄዳለን። ከነሱ መካከል ቅድም እንዳልኳቸው እዛም ዩኒቨርሲቲው በዛ ሁሉ ፕሮፌሰር መሃል፣ በዛ ሁሉ ተመራቂ መሃል፣ በዛ ሁሉ ዶክተር መሃል፣ በዛ ጭንቅ ቦታ ስንት ሕዝብ በተሰበሰበበት ከፍ ብላ የተመረቀችውና ንግግር ያደረገችው ወለተ ጻድቅ ኢየሩሳሌም ናት። እኔ ኩራት የተሰማኝ ቅድም እንዳልኳቸው
ለአንድ ሰዓት ያህል ቅድም እንዳልኩት ነው። በዚህ በኩል ካለሽ ብታስተላለፊው سمع طقر በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዴት አደራችሁ? አክብራችሁን እዚህ ስለመጣችሁ እናመሰግናለን። ሁላችንም በጣም ደስተኛ ነን። ግን ሁሉም ተመራቂ ያልመጡም አሉ። 4-5 ጓደኞቻችን አሉ። on behalf of everyone ማለት የምንፈልገው ሰንሎስ እዚህ ስንመጣ አብዛኞቻችን ቤተሰብ አልነበረንም። ብዙ ሰዎች የኛ የምንለው ቤተሰብ እናደርበት ሰው አልነበረም እና ከአስኒ ጀምሮ ምኞት፣ መቅደስ፣ ፀሐይ አመስግና አንጨርስም። ማለት ያልጠራናችሁም ካላችሁ ካሰብነው በላይ እንደ እናት እንደ አባት እንደ እህት እንደ ወንድም ሆናችሁ በሚያስፈልገን ሁሉ ደርሳችሁ ለበዓል ቤት እንዲመስለን አድርጋችሁ ቤታችሁ ጋብዛችሁ ምንም የጎደለብን ነገር የለም እና በምስጋና እንዴት መግለጽ እንዳለብን አናውቅም። ስለዚህ በተሻለ መጠን ማድረግ የምንችለው በጸሎት እናስባለን። ከዛ ውጭ ግን እግዚአብሔር ያሰባችሁትን ሁሉ ያሳካላችሁ። ለእኛ እንዳሰባችሁ ሁላችሁም መልካሙን ሁሉ ያጋጥማችሁ። የደስታችን ተካፋዮች ስለሆናችሁ ደግሞ በጣም እናመሰግናለን። ኦን ቢሃፍ ኦፍ ሁላችንም ደግሞ ሁላችንም እንወዳቸዋለን። ስሜ ኢየሩሳሌም ከበደ ይባላል። ኢየሩሳሌም ከበደ ወለተ ጻድቅ በጸሎት እግዚአብሔር ይጠብቅልን። ልጃችን ያው ይሄ መድረክ ያስጨንቃል፣ ያስፈራል። ሰው ፊትም ብቻ መቆም በራሱ ያስፈራል፣ እንኳን በተቀደሰው ስፍራ። ግን ትልቅ መልእክት ነው ያስተላለፈችው። ያው 1 ሰዓቱን ተጠቅማለች። እግዚአብሔር ይጠብቅልን። ሁለተኛ ደግሞ በእውነት መልእክት እንዲያስተላልፍ መጋብዘው ዶክተር ዳግምን ነው። እሱ ደግሞ እኛው መካከል አብሮ እየዘመረ ከበሮው ሲያምርበት ታውቁታላችሁ ብዬ ተስፋ አደርጋለሁ። እሱም መልእክት እንዲያስተላልፍ እጋብዘዋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባቶቼ ካህናት፣ ወንድሞች ዲያቆናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ተመራቂያን ሁላችሁ ባሰባሰበን በወደደን በእግዚአብሔር ፍጹም ሰላም እንደምን አደራችሁ? እንደምን ቆያችሁ? ይህንን የደስታ ቀን ላገናኘን ሁላችንም እኛንም ለክብር አብቅቶ እናንተም እኛን አክብራችሁ ስላገናኘን እግዚአብሔር ይመስገን። እኔ ብዙ ምለው የለኝም። እኔም ብዙ ንግግር አልችልም። ማለት የምፈልገው ብዙዎቻችን ሴንት ሉዊስ ስንመጣ ተስፋ ያደረግነው የነበረው ብዙ መሆናችንን ነበር። ስንመጣ 20 አካባቢ እንሆናለን ወደዚህ የመጣ ነው እና ያው ምንም ቢሆን 20 አለን እና አያቅተንም ሴንት ሉዊስን መጋፈጥ ብለን ነበር። ግን ከመጣንባት ቀን ጀምሮ እዚሽ ቤተክርስቲያን ቤተሰብ ነው የሆነው። የመጀመሪያ ቀን ስንመጣ አስታውሳለሁ 5 ሆነን ስንመጣ ከአንዳንድ አይተው አዲስ መሆናችንን ለይተው ነው ያሳዩን። ከዛ የሚያመላልሰን መኪና ያዘጋጁልን። ከዛ በኋላ ደግሞ የተባበሩንን አሁን አብዛኞቻችን የምናልፈው በማቺንግ ፕሮሰስ አለ ሬዚደንሲ ለመጀመር ከሐኪሞች እዚህ ካሉ ጋር በሙሉ ያገናኙን። ቅድም ኢየሩሳሌም እንዳለችው በበዓል በክብረ በዓላት በሁሉ ነገር ቤተሰብ እንድንሆን ከልጆቻችሁ ጋር ከሁሉ ጋር አስተዋውቃችሁን በቃ ቤተሰብ ነው ያገኘነው እና ስለ ሁሉም በጣም በጣም እናመሰግናችኋለን። በጣም እንወዳችኋለን። እግዚአብሔር ውለታችሁን ይክፈልልን። አንዳንድ እያልን መጥራት አንችልም። ለእኔ በራሴ ከአባታችን ጀምሬ ከባለቤታቸው ከአብነት፣ አዜብ፣ ምኞት፣ አስኒ ሁላችሁንም በጣም በጣም እናመሰግናለን። እንወዳችኋለን።
እግዚአብሔር ውለታችሁን ይክፈልላችሁ። እኛም ደግሞ እናንተ የምታስቡን ቦታ ደርሰን እናንተን ይበልጥ ለማክበር ያብቃል። አብዛኞቻችን ያው የሴንት ሉስ ፍቅር አድሮብናል። የትም ብንሄድ የምንመለስ ይመስለኝ እና በጸሎት አስቡን፣ አትርሱን። እግዚአብሔር ይስጥልኝ። ዶክተር ዳግምንም ቃልዎት ያሰማልን። በጣም እናመሰግናለን። ትልቅ መልእክት ነው። እሱማ የሰጠኑን 1 ሰዓት ተጠቅሟል። በእውነት ላለሁ ልጆቻችን ቅድም እንዳልኩት እንግዲህ እናንተም ምዕመናን እንግዳ አድርጋችሁ ቤተሰብ አድርጋችሁ አብራችሁ ቆያችሁ ያሏችሁ እሱን ነው። ፍቅር እንደዚህ ነው። ቤተክርስቲያን እናታቸው ናት። መጡ ወደ እናታቸው አሳደገች፣ ረዳች። እናንተን ይዛ ልጆቿ ለዚህ ክብር በቁ፣ በፊቷ ቆሙ። ገና ለወደፊትም እግዚአብሔር ከፍ እንዲያደርጋቸው ጸሎታችሁ አይለያቸው። ይሄንን እንደዚህ በክብር እንዳየናቸው ያላገቡት አግብተው ያገቡት ወልደው እዚህ ውስጥ ባለትዳሮች አሉ፣ ደግሞ ጅምር ላይ ያሉ አሉ፣ እንደገና ዋችም ያደረጉ አሉ፣ ደግሞ አያታትም ያደረጉ አሉ። የሉም እንዳይመስሏቸው እና ደህና ሰው ገጥሟቸው አግብተው ሰርጋቸውም እዚሁ ሆኖ ወይም እግዚአብሔር ፈቅዶ ተክሊላቸው እዚሁ ሆኖ እንድናይ እግዚአብሔር ይርዳል። እንደው የለበሱት ልብስ ያምራል አያምርም? እንደው ብዙ ወንድ ስሩ አያደርጉትም እንጂ አንዱን ጥለውት ከሄዱ መለበስ አይቀርም እንደምን ብለህ ይሄን የመሰለ ማዕረግ እግዚአብሔር በሚያውቀው እና ወለተ ማርያም ልጆቿን ጥላ ጋዋኗን ጥላ መጣች እንጂ በእውነት እሷም መልእክት አለሽ የምታስተላልፊው? ዶክተር መስፍን እስቲ ከጥንት ዶክተሮች ምናልባት ከቀደሙት ዶክተሮች ለነሱ ለዚህ ለተሰበሰቡ ይሄ ሁሉ ሐኪም አንድ ቀን ምናልባት ሰርፕራይዝ እንዳያደርጉን እንደ ዛሬው እኔ ስጋት አለኝ። ድንገት ቤተክርስቲያኑን እኛውን እንግዛላቸው ብሎ ቢሉስ ይሄ ሁሉ እኮ ወደ ስራ ዓለም ሲሄድ እኮ ብዙ በረከት ያለው ነው የሚሆን። እግዚአብሔር ይመስገን። አለ መልእክት ዶክተር መስፍን ለዶክተሮቹ ለነሱ ለታናና በእድሜ ታናናሾች እየተከተሏችሁ ላሉት ብቅ በል እስቲ ወደዚህ። እንዲያው ደስ ይላል እውነት። ዶክተር ዳንኤልም አሉ ኃይለ ገብርኤል እስቲ ነው ወደዚህ ዶክተሮቹ ለነሱ የሚሆን መልእክት ካላችሁ ኃይለ ገብርኤል እንደምን አደራችሁ። ክቡር አባቶቻችን እናንተ ኑሮልን እናንተ በመኖራችሁ ነው ቤተክርስቲያናችን ተከብራ ወገኖቿን አስከብራ እንዲህ ለመድመቅ ያበቃል። የእናንተ አንድ ሆኖ የእናንተ ትብብርና ህብረት ለአሜሪካ ለሀገራችንም ምሳሌ ነውና ይህን ፍቅራችሁን ይህን አሰባሳቢነታችሁን አይለይብን። እንግዲህ ለግራጁዌቶቹ እንኳን ደስ አላችሁ። ትልቅ ደረጃ ነው። ይህንን የመሰለ ክብር ማግኘት ትልቅ ነገር ነው። አንድነት ህብረት መሆኑን የሚያሳየውም ይሄ ነው። አንድ ላይ መጥተው አንድ ላይ ፍቅራቸውን ጠብቀው በሃይማኖታቸው ጸንተው ቤተክርስቲያናችንን አስከብረው ለዚህ በመብቃታቸው አሁንም እግዚአብሔር ይመስገን፣ እግዚአብሔር እናመሰግናለን። እንግዲህ ይሄ ጅምር ነው። ያሰቡት ብዙ ነው። ገና ብዙ ፈተና ማቺንግ ፕሮግራም ከዛ ሬዚደንሲ እየተባለ ብዙ ነገር ይጠብቃቸዋል። ይህንን ደግሞ መወጣት የሚቻለው በራስ ሳይሆን በእግዚአብሔር እርዳታ ስለሆነ እግዚአብሔርን እርዳታ እንዲሰጣቸው አሁንም እኔ እለምናለሁ። እኛም እንግዲህ ባለንበት በምንችለው መንገድ ለመርዳት ዝግጁ ነን። አንዳንድ ጊዜ ያው የዚህ ሀገር ህይወት ጥድፊያ ይሆንና ብዙ ነገር ታስቦ ባይሳካልንም በምንችለው ሁሉ በጣም ለማገልገል እናስባለን። በዚህ አጋጣሚ እንደው ዶክተር ጌትነትን ማመስገን ፈልጋለሁ። ምክንያቱም ሁሉንም ሬዚደንሲ ፕሮግራም እንዲያገኙ ፕሮግራም አዘጋጅቶ እሱ ጋር እየሄዱ አትሊስት ኤክስፖዥር እንዲኖራቸው ለአሜሪካ የሕክምና ስርዓት እንዲኖራቸው በጣም በመተባበር ባደረገው ነገር ላይ
እኛ በደከምንበት ዶክተር ጌትነት ብዙ ነገር አድርጓልና እሱ አመስግኑ። እንግዲህ ሌሎች ተመራቂዎችም አሉ። ልጅን በመውለድ በማሳደግ ሁሉ ነገር ላይ አላችሁበትና እግዚአብሔር ይመስገን። እኔም አስኔን እንግዲህ አስመርቀናል፣ ልጆቹም ተመርቀዋል። እግዚአብሔር ከዚህ የበለጠ ምንም ሊሰጠን አይችልምና እግዚአብሔርን አሁንም አመስግኑልን። ከዚህ ከኔ የጎደለውን እግዚአብሔር ይሙላበት። እግዚአብሔር ይስጥልን። ዶክተር መስፍን ቃለ ሕይወት ያሰማልን፣ እድሜ ይስጥልን። ትልቅ መልእክት፣ መልካም መልእክት፣ ጠቃሚ መልእክት ነው ያስተላለፈልን። በእውነት እንደተባለው እሱም ጸጋው ብዙ ነው፣ አገልጋያችን ነው። ባለቤቱን ልጆቹን ትላንት ያስመርቆ ለከፍተኛ ማዕረግ አበቃ። እኔ እንዲያውም ልጠይቀው ነበር፣ ሚስትን ማስመረቅ እንዴት ነው ስሜቱ ልለው ነበር። ዲያቆን ኪዳኑን እንጠይቀዋለን፣ እሱም ባለቤቱን ስላስመረቀ። በመቀጠል አሁንም በእውነት የተጠቀሰውን ልጃችን ዶክተር ጌትነትንም ባደረገው መልካም ነገር እንደተባለው እግዚአብሔር ይጠብቅልን። አሁን ዶክተር ዳንኤል ኃይለ ገብርኤልም መልእክቱን ያስተላልፍልናል። እግዚአብሔር ይስጥልን። እንደምናደራችሁ አሜን። ለመታዘዝ ነው። ዶክተር መስፍን መልእክቱን አስተላልፏል። ለመታዘዝ ነው። እንኳን ደስ አላችሁ ሁላችሁ ነው። ታሜ በተለይ እንኳን ደስ አለሽ። እግዚአብሔር ይስጥልን። እድሜ ይስጥልን። ይሄ በእውነቱ አንድ ህመምተኛ መርፌ ከሚወጋባት ደቂቃ ያነሰች ደቂቃ ነው የተጠቀመው። እግዚአብሔር ይስጥልን። በጣም ልጆቻችንን እናንተን የሚጠብቅልን። እንግዲህ ዶክተር ኃይለ ገብርኤልን ዶክተር ዳንኤልን ደግሞ እግዚአብሔር ፈቅዶ ሲያገባ ሰርጉን ለመብላት ያብቃ። ተስፋ አለን። በተስፋ ደስ ይበላችሁ። አይዟችሁ። እሺ፣ ሊቀ ዲያቆናት ዲያቆን ዳንኤል ማነው ኪዳኑ የኔ ልጅ። እሺ፣ እስቲ ደግሞ የኔ ልጅ ተመራቂዋ እሷን መልእክቷን ታስተላልፍ። ቅድም ያልኳችሁ በእኛው እዚህ አብራን የነበረችና ከጎኗ ሆናችሁ የነበራችኋት ልጃችን ናት። ስማው እስከድስ አመታዊ እንደምን አደራችሁ? አርሴማ እባላለሁ። ምናልባት በስም አብዛኞቻችሁ ታውቁኝ ይሆናል። ከ6 ወር ከሴሜስተር በፊት በደረሰብኝ ሐዘን ምክንያት ብዙ ነገሮች ከባድ ሆነብኝ ነበረ። ትምህርቴንም መቀጠል ምችልበት ሁኔታ ውስጥ አልነበረም የነበርኩት። ግን አሁን እንደ እግዚአብሔር ፍቃድ ባለፈው ሳምንት ተመርቄያለሁ እና ከምንም በላይ እዚህ ደረጃ መድረስ የቻልኩት እናንተ ሳታውቁኝ ሐዘኔን ሐዘን ብላችሁ ተቀበላችሁ እኔንም ለመርዳት በሁሉም ነገር ዝግጁ ስለነበራችሁ ነው እና ስለሱ በጣም እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ ማለት እፈልጋለሁ። ስለሁላችሁም እውነት ሐዘኔን ሐዘን ብላችሁ ተካፍላችሁ ማድረግ ከምትችሉት በላይ ስለረዳችሁ ነው እዚህ የደረስኩት እና በጣም እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። አባንም ዲያቆን ኪዳኑንም ታምርም በቃ ሳያውቁኝ ልጅ ብለው ቤት ተቀብለውኝ ነው እነሱም የተንከባከቡኝ እና እነሱንም እጅግ በጣም አመሰግናለሁ። ናኒም እዚህ የለችም፣ እሷም በጣም ትልቅ ተሳታፊ ነበረች እና ለዛ ሁላችሁንም እጅግ በጣም አመሰግናለሁ። እግዚአብሔር ማሳያ ናችሁና ሰበቡን እግዚአብሔር ያክፍልልኝ። አመሰግናለሁ። ያበዛልሽ በጣም ጥሩ መልእክትና ትልቅ መረዳት ነው። ያኔ በደረሰባት የእናት ሐዘን፣ የእህት ሐዘን፣ የቤተሰብ ሐዘን በእውነት እንዳትጎዳ የወገን ድጋፍ የእናንተ ጸሎት አግዞኛል ነው ያለችው። እውነት ነው። ሊቀ ዲያቆናት ኪዳኑ እና ባለቤቱ ሂሩተ ስላሴ እናንተንም እዚያ ሊጠብቃችሁ። እሺ ሊቀ ዲያቆናት ክቡራን አባቶቼ በረከታቸው ይድረሰኝ። የእግዚአብሔር ሰዎች ሁላችሁም እንደምን አላችሁ? አሜን። በምሕረቱ በቸርነቱ ጠብቆ ለዚች ዕለት ያደረሰን የቅዱሳን አምላክ አምላካችን ለእግዚአብሔር ስሙ የተመሰገነ ይሁን።
የዕለቱ የክብር እንግዶቻችን የቤተክርስቲያን ልጆች ተመራቂዎች ሁላችሁም በእግዚአብሔር ስም እንኳን ደስ ያላችሁ፣ እንኳን ለዚህ ክብር እግዚአብሔር አበቃችሁ። ያሰባችሁትን ደግሞ ቀጣዩን ቅድም ዶክተር መስፍን የተናገረው አለ አሳክቶ ለበለጠው ማዕረግ ደግሞ እንደደረሳችሁ የእግዚአብሔር ቅዱስ ፈቃዱ ይሁንልን። ብዙ ሰዓት አልወስድም። የሩታ ስላሴ ታምር በተመለከተ ያው በብዙ ድካም በብዙ ፈተና ውስጥ አልፋ ነው እዚህ የደረሰችን። የብዙ ያደረኩት ነገር የለም። ዋናው ነገር ሰው ያስባል፣ እግዚአብሔር ይፈጽማል። በእግዚአብሔር የማይቻል ነገር እንደሌለ እኔም ለራሴ የተማርኩበት ነው። 6 ልጆች ማሳደግ ቀላል አይደለም። ህፃናት ልጆችን ጨምሮ በየቀኑ እነሱን መከታተል በራሱን የቻለ የሙሉ ጊዜ ስራ ነው። ያ እንዳለ ሆኖ ደግሞ ባችለሯን ከእንደገና ማስተርሷን ተምራ ለዚህ ስለበቃች በጣም ደስ ብሎኛል። በዚህም እግዚአብሔርን በጣም ከልብ አመሰግናለሁ። ሰው ካሰበ ለዓላማው ከጸና እግዚአብሔርን መደገፊያ ድጋፍ ካደረገ የማይቻል ነገር እንደሌለ የተማርኩበት ነው። በዚህ ሁላችንም እንማርበታለን ብዬ አስባለሁ። እንኳን ደስ ያለሽ። እግዚአብሔር ለዚህ ስላበቃን እግዚአብሔርን አመሰግናለሁ። እህታችን አርሴማም ለብዙ መከራ ውስጥ አልፈሽ እግዚአብሔር ረድቶሽ ለዚህ ስለደረሽ በጣም ደስ ብሎናል። እግዚአብሔር ይመስገን። እንኳን ደስ ያለሽ። ሁላችሁም በዚህ ሂደት ሁሉ የረዳችሁ ያሰባችሁ፣ በጸሎትም በሁሉም ነገር የተረዳችሁ ሁሉ እግዚአብሔር ዋጋቸውን አያስቀርባችሁ፣ ብድራታቸውን ይክፈላችሁ። አባቶቻችን በዕድሜ በጤና ይጠብቅልን። እግዚአብሔር ይስጥልን። ያሰማልን። ዲያቆናት በስውር ነው ባለቤቱ እንደምትማር ሳይታወቅ ስትመረቅ ነው የተገለጠችው። እውነቱ እንዳለው ኃላፊነቷ ብዙ ነው፣ ስራዋ ብዙ ነው። ልጆች አሉ፣ ትዳር አለ፣ ቤት አለ፣ ኑሮ አለ፣ ስራ አለ። ከዛ መሀል ተደብቆ ትምህርትን ደግሞ መፈጸም ትልቅ ነገር ነው። አሁን እንዲያው ቅርታ እንግዲህ ያውቆመናል፣ ለበጎ ነው። እዚህ ላይ ብንቆም ደከመኝ የሚያስብል አይደለም። 2 አርሴማዎች ናቸው ያሉን መሀል። አርሴማ ዳንኤል ደግሞ አለች ያሳደግናት እዚህ ያሳደግናት ህፃን። እሷም በትምህርት በጣም በእውነቱ ጥሩ ማይንድ ያላት ጥሩ አይምሮ ያላት ልጅ አርሴማ ከመሄድ እስቲ በእንግሊዝኛ አለው። ለሁላችሁም ስላገዛችኝ እዚህ ላይ ነው ያደግኩትና በሁሉ ፍቅር ስለሰጣችኝ በጣም ነው የማመሰግነው። ከነሱ ጋር ከተማርኩት በጣም ነው የማመሰግነው። ጎበዝ ናቸው። በሁሉም ነገር አልፈው እስከዚህ ስላመጣን ትልቅ ነገር ነው እና አመሰግናለሁ። አርሴማ ቃየት ያሰማልን። ልጃችን እዚህ እኮ ነው ድክ እያለች ያደገችው እና እግዚአብሔር ይጠብቅልን። በእውነት ሁሉም ልባቸው ውስጥ አለ መናገር የሚፈልጉት። እንዴት አባቴ እንደማደርግ አላውቅም፣ ግን እንግዲህ በኋላ ባለን ደግሞ ጊዜ እንትን እንላለን። እግዚአብሔር ከኛ ጋር ይሁን። አሁን መቋሚያ ስጧቸው፣ መዝሙር አብረው ይዘምራሉ ከዲያቆናቱ ጋር። ያው እነሱ ሕክምና ነው ያጠኑት፣ ወረቡን ዝማሬውን አይደለም፣ ግን ይችላሉ። ዘማሪያን ናቸው። ሙያቸው ሌላ ቢሆንም የቤተ ክርስቲያን ልጆች ናቸው እና አገልጋዮች ናቸው። ከበሮ ለሚመቱት ከበሮ ስጧቸው። አብረን እንዘምራለን። እግዚአብሔር የተመሰገነ ይሁን። Israel